የተቀቀለ እንቁላል ይመገቡ። በ2 ሳምንት ውስጥ 10 ኪሎ ግራም ይቀንሳሉ። ክብደትን በፍጥነት መቀነስ ከፈለጉ በተቀቀሉ እንቁላሎች ዙሪያ ያተኩሩ። ምንም እንኳን አነስተኛ ቁጥር ቢመስልም ሜታቦሊዝምን ለመጨመርና ስብን ለማቃጠል ከበቂ በላይ ነው። እንዲሁም ተጨማሪ የሚያባላ ጤናማ አመጋገብ ከተከተሉ የቀነሱት ክብደት ተመልሶ አይመጣም። ይህ የተቀቀለ እንቁላል አመጋገብ በ2 ሳምንት ውስጥ እስከ 10 ኪሎ ግራም ክብደት ለመቀነስ ይረዳል። ያስታውሱ፣ በዚህ አመጋገብ ላይ በሚሆኑበት ጊዜ በቀን ከ8 እስከ 10 ብርጭቆ ድረስ ሰውነቶ እርጥበት እንዲኖረው ብዙ ውሃ መጠጣት አለቦት። ይህ ደግሞ ሰውነቶን ከመርዛማዎች ለማስወገድ ይረዳል። በተመሳሳይ ጊዜ ጥሩ ውጤት ለማግኘት በየቀኑ ግማሽ ሰዓት የአካል ብቃት እንቅስቃሴ ለማድረግ ይሞክሩ። መከተል ያለቦት ጥቂት ሌሎች ሕጎችም አሉ። ምንም ምግብ ማግበስበስ የለም። ስኳር የበዛባቸው መጠጦች ወይም አልኮል የለም። የጨውና የስኳር መጠኖን ይገድቡ። አሁን የ2 ሳምንት አመጋገብ ሜኖ እንንገሮት። የመጀመሪያው ሳምንት ሰኞ ቁርስ 2 የተቀቀለ እንቁላልና 1 የሎሚ ወይም የብርቱካን ዘር ፍራፍሬ። ምሳ 2 ፍሬ ስኳር ድንችና 2 ፖም። ለእራት 1 ትልቅ ሳህን ሰላጣና ዶሮ ሊኖሮት ይችላል። ማክሰኞ ቁርስ 2 የተቀቀሉ እንቁላልና 1 የሎሚ ወይም የብርቱካን ዘር ፍራፍሬ። ምሳ አረንጓዴ አትክልቶችና የዶሮ ሰላጣ። ራት ይኸውልዎት የአትክልት ሰላጣ፣ 1 ብርቱካንና 2 የተቀቀለ እንቁላል። ሮብ ቁርስ 2 የተቀቀለ እንቁላልና 1 የሎሚ ወይም የብርቱካን ዘር ፍራፍሬ። ምሳ ጥቂት ዝቅተኛ ቅባት ያለው አይብ፣ 1 ቲማቲምና 1 ቁራጭ ስኳር ድንችን ያካትቱ። እራት የተለያዩ የሰላጣ አይነቶችና ዶሮ። ሐሙስ ለቁርስ 2 የተቀቀለ እንቁላልና 1 የሎሚ ወይም የብርቱካን ዘር ፍራፍሬ። ለምሳ ጥቂት ፍራፍሬዎች ይብሉ። ራት ሰላጣና በእንፋሎት የበሰለ ዶሮ። ዓርብ ቁርስ 2 የተቀቀለ እንቁላልና 1 የሎሚ ወይም የብርቱካን ዘር ፍራፍሬ። ምሳ የተቀቀሉ አትክልቶችና 2 እንቁላል። ራት ሰላጣና የተጠበሰ ዓሳ ይመገቡ። ቅዳሜ ቁርስ 2 የተቀቀሉ እንቁላልና 1 የሎሚ ወይም የብርቱካን ፍራፍሬ። ምሳ ፍራፍሬ። እራት ዶሮና የተቀቀሉ አትክልቶችን ይጠቀሙ። የመጀመሪያው ሳምንት የመጨረሻ ቀን እሁድ ቁርስ 2 የተቀቀለ እንቁላልና 1 የሎሚ ወይም የብርቱካን ዘር። ምሳ የቲማቲም ሰላጣ፣ የተቀቀሉ አትክልቶችና ዶሮ። ራት የተቀቀሉ አትክልቶች። ለመጀመሪያው ሳምንት በዚህ አይነት አመጋገብ ላይ ለመቆየት ችለዋል። እንኳን ደስ አላችሁ። ገና ይቀረናል። ሁለተኛው ሳምንት የመጀመሪያው ቀን ሰኞ ቁርስ 2 እንቁላልና 1 የሎሚ ወይም የብርቱካን ዘር ፍራፍሬ። ምሳ ሰላጣና ዶሮ። እራት 1 ብርቱካን ሰላጣና 2 እንቁላል። ማክሰኞ ለቁርስ 2 እንቁላልና 1 የሎሚ ወይም የብርቱካን ዘር ፍራፍሬ። ምሳ 2 እንቁላልና የተቀቀሉ አትክልቶች። እራት ሰላጣና የተጠበሰ ዓሳ። ሮብ ቁርስ 2 እንቁላልና 1 የሎሚ ወይም የብርቱካን ዘር ፍራፍሬ። ምሳ ሰላጣና ዶሮ። ራት 1 ብርቱካን፣ የአትክልት ሰላጣና 2 እንቁላል። ሐሙስ እንደገና ለቁርስ 2 እንቁላልና 1 የሎሚ ወይም የብርቱካን ዘር ፍራፍሬ። ምሳ በእንፋሎት የተሰሩ አትክልቶች፣ ዝቅተኛ ቅባት ያለው አይብና 2 እንቁላል። ለእራት ሰላጣና ዶሮ ይጠቀሙ። ዓርብ ቁርስ 2 እንቁላልና 1 የሎሚ ወይም የብርቱካን ዘር ፍራፍሬ። ምሳ 1 ሰርዲንና ሰላጣ። እራት ሰላጣና 2 እንቁላል። ቅዳሜ ቁርስ 2 እንቁላልና 1 የሎሚ ወይም የብርቱካን ዘር ፍራፍሬ። ምሳ ሰላጣና ዶሮ። ለእራት ፍራፍሬዎችን ይብሉ። በመጨረሻው እሁድ ቁርስ 2 እንቁላልና 1 የሎሚ ወይም
የብርቱካን ዘር ፍራፍሬ፣ ምሳ የተቀቀለ ዶሮና አትክልቶች፣ እራት ልክ እንደ ምሳው የተቀቀለ ዶሮና አትክልቶች። ምን ያህል ቀጥተኛ እንደሆነ አስተውለዋል? ይህ አመጋገብ ምንም ካርቦሃይድሬት የለውም። እናም ይህ ውጤታማ እንድንሆንና እንዲሰራ ከሚያደርጉት ከዋናው ምክንያቶች አንዱ ነው። ይህን አመጋገብ ከመሞከሩ በፊት ሐኪሞን ማማከር እንዳለቦት ያስታውሱ። እንደ እውነቱ ከሆነ ማንኛውም አይነት አመጋገብ ከማድረጎ በፊት ሁልጊዜ ከጤና ባለሙያ ጋር መነጋገር አለቦት። ምንም እንኳን ባይራቡም አመጋገቡ ላይ ስር ነቀል ለውጥ ሲያደርጉ በጤናው ላይ ጉዳት እንዳያደርስቦት አስቀድሞ በዶክተር መጽደቅ አለበት። ስለተመለከቱን እናመሰግናለን። ይህንን ቪዲዮ ከወደዳችሁት የላይክ ምልክቷን ይጫኑ። ቻናላችንን ለመጀመሪያ ጊዜ የሚጎበኙ ከሆነ በቀጣይ ብዙ መላዎች እንድንነግሮት ሰብስክራይብ የሚለውን ይጫኑ።